ይሄዳሉ። በጣም አሪፍ። ሶ ዛሬ የምንቀጥለው ስለ ኤክስተርናል ፎርስስ ወይንም ስለ ኤግዞጆኒክ ፎርስስ የምለውን ነው። ባለፈው ስለ ኢንተርናል ፎርስስ ወይንም ስለ ኢንተርናል ፎርስስ የተወሰነ ለመዳሰስ ሞክረን ነበረ። ለማስታወስ ያክል ባለፈው ክላሳችን ላይ ያነሳናቸው ፖይንቶች በዋናነት በመሬት ውስጥ የተለያዩ አይነት ኃይላት እንዳሉ ያም ማለት መሬትን የሚያንቀሳቅሱ ወይንም በመሬት በውጨኛው ክፍል ላይ የተለያዩ አይነት የቅርጽ ለውጥ እንዲኖር የሚያደርጉ የተለያዩ አይነት የውስጠኛው በተለይም በመሬታችን በውስጠኛው ክፍል ላይ የሚኖሩ እንቅስቃሴዎችን ወይንም የተለያዩ አይነት ሂደቶችን ለማየት ሞክረን ነበረ። እነዛንም ላይክ እርዝኪውክ፣ ቮልካኒክ ኢራፕሽን እና የተለያዩ አይነት የቴክቶኒክ ፕሮሰስ በተወሰነ መልኩ ለመዳሰስ ሞክረናል። ዛሬ ከዛ የቀጠለውን ነው የምንዳስሰው። ኤክስተርናል ኦር ግራዲሽናል ፎርስስ ኤንድ ሪዛልቲንግ ላንድ ዲፎርምስ ይላል። እዚህ ጋር እንደምትመለከቱት ኤክስተርናል ፎርስስ አር ዘ ፎርስ ዳት አክት አፖን ዘ እርዝ ሰርፌስ ፍሮም ዘ አውትሳይድ። የባለፈው እንደምታስታውሱት የተለያዩ አይነት ፎርሶች ሆኖ ነገር ግን አክት የሚያደርጉ ወይንም መነሻ የሚያደርጉት ኢንተርናሊ ነበረ። ዛሬ የምናገኘው ምንድነው? አውትሳይድ ወይንም በመሬት በውጨኛው ክፍል ላይ የሚታዩ የተለያዩ አይነት ፕሮሰሶችን ለማየት እንሞክራለን። ያም ማለት በመሬት ቅርጽ ላይ ላይክ በተራራማነቱ፣ በሜዳማነቱ፣ በሸለቆነቱ ላይ የተለያዩ አይነት ለውጦችን የሚያስከትሉ የተለያዩ አይነት ሂደቶችን ለማየት እንሞክራለን። ዲስ ፎርስስ ሌቨል ዲ አፕስ ኤንድ ዳውንስ ኦፍ ዘ ሰርፌስ። እንደምታወቀው እነዚህ ፕሮሰሶች በዋናነት መሬትን አፕና ዳውን የሚያደርጉ ፕሮሰሶች ናቸው ወይንም ፎርስስ ብለን የምንጠራቸው ናቸው። እነዚህንም በሁለት ከፍለን ማየት እንችላለን። እነዚህ ኤክስተርናል ፎርስስ ብለን የምንጠራቸው በሁለት ከፍለን ማየት እንችላለን። የመጀመሪያ ዴኑዴሽናል ፕሮሰስ አንድ ሁለተኛው ዲፖዚሽናል ፕሮሰስ የሚባሉ ናቸው። የመጀመሪያውን እኔ ስክሪን ይታያቸዋል አይደል? አዎ ይታያል። ኦራይት። ዴኑዴሽናል ፕሮሰስ የሚለው እዚህ ጋር እንደምትመለከቱት ዴኑዴሽናል ፕሮሰስ ኢት ኢዝ ዘ ሎወሪንግ ኦፍ ዘ ላንድ ባይ ዊሪንግ አዌይ ኦፍ ዘ ሰርፌስ ኦፍ ዘ ኤርዝ ኢት ኮንሲስት ኦፍ ዌዘሪንግ ኤንድ ኢሮዥን። ይሄ ዴኑዴሽናል ፕሮሰስ የሚለው ለምሳሌ በዌዘሪንግ ወይንም በኢሮዥን አማካኝነት ሊሆን ይችላል። መሬትን ሜዳማ የሚያደርጉ ወይንም በተፈጥሮ የነበረውን መሬት ጠራርጎ የሚወስዱ አይነት ፕሮሰሶች ናቸው። ይሄኛውም በዋናነት በዌዘሪንግ እና በኢሮዥን ብለን ልንከፍለው እንችላለን። ዴኑዴሽናል ፕሮሰስ የሚለው ምናልባት አብዛኞቻችሁ ምናልባት ስለ መሬት ሂደት ላይ ስላሉ ሂደቶች በደንብ ግንዛቤ ይኖራቸዋል ብዬ ገምታለሁ። አንዳንድ ጊዜ ዝናብ ሲዘንብ ወይንም በጎርፍ ወይንም በወራጅ ውሃዎች መሬት እጥብ ተደርጎ ሲወሰድ እንመለከታለን። ያ ሂደት ነው ዴኑዴሽናል ፕሮሰስ ብለን የምንጠራው ማለት ነው። ራይት። ይህም በዋናነት በዌዘሪንግ ወይንም በኢሮዥናል ፕሮሰስ ሊሆን ይችላል። ብዙ ታይም ዴኑዴሽናል ፕሮሰስ በጣም ዶሚናንት ፎርስ የምለው ኢሮዥናል አክቲቪቲ ነው። ኢሮዥን በእርግጥ የተለያዩ አይነቶች አሉ። የኢሮዥናል ፕሮሰስ የምለው በውሃ ሊሆን ይችላል፣ በንፋስ ሊሆን ይችላል፣ በበረዶ በቀለጠ በረዶ ሊሆን ይችላል። በኢሮዥናል ፕሮሰስ የሚካሄዱ በዋናነት ግን ልክ እንደኛ ዲስከስ ስናደርግ አብዛኛውን ጊዜ በጎርፍ አማካኝነት በተለይ በዝናብ ውሃ እጥብ ተደርጎ መሬት ሲወሰድ ይሄ ዴኑዴሽናል ፕሮሰስ ብለን የምንጠራው ማለት ነው። እስቲ እያንዳንዳቸውን ለማየት እንሞክር። የሁለት አይነት የዴኑዴሽናል ፕሮሰስ አለ ብለናል። አንደኛው ዌዘሪንግ ነው። ዌዘሪንግ በተፈጥሮ ታውቁታላችሁ። ልክ ዌዘሪንግ ኢት ኢዝ ዘ ብሬኪንግ ዳውን ኦፍ ዘ ሮክስ ኢንቱ ስሞለር ፒስስ። ይሄ ልክ ድንጋዮች ልክ ትላልቅ ድንጋይ ነበረው ተሰባብረው ተሰነጣጥቀው ወይንም ተላልጠው ወደ ትናንሽ ድንጋይነት መቀየር ነው ዌዘሪንግ። ወይንም ይሄ ኦሪጂናል የነበረው በጣም ትልቅ ድንጋይ ወደ ትናንሽ ድንጋይነት መቀየር ሂደት ነው ይሄ ዌዘሪንግ ብለን የምንጠራው። ራይት። አይ ቲንክ በኬሚስትሪ ላይ እንደተማራችሁት ሁለት አይነት የዌዘሪንግ አይነቶች አሉ። ታስታውሳላችሁ? ሄሎ፣ ይሰማችኋል?
ሌላው አቤት። አዎ ይሰማል። ኦራይት ሶ ሁለት አይነት የዌዘሪንግ አይነቶች ነበር። ይህም ፊዚካል ዌዘሪንግ ኤንድ ኬሚካል ዌዘሪንግ ተብሎ የሚጠሩ የዌዘሪንግ አይነቶች አሉ። ይሄ ማለት አይ ቲንክ እዚህ ጋር ታዩታላችሁ። ሶ ፊዚካል ዌዘሪንግ የምለው ልክ ድንጋይ ትልቅ ድንጋይ ወደ ትናንሽ ድንጋይነት ማቀየር። አይ ቲንክ እዚህ ጋር ታዩታላችሁ። ይሄ ለምሳሌ ይሄ አንድ ድንጋይ ይሄ ድንጋይ ይታያችኋል። ይሄ ድንጋይ ላይክ እየተላላጠ ወይንም እየተሰነጣጠቀ ወደ ትናንሽ ድንጋይነት መቀየር ይሄ ፊዚካል ዌዘሪንግ ተብሎ ይጠራል። የስ በዚህ ሂደት ውስጥ የተለያዩ አይነት ስሞች ወይንም የተለያዩ አይነት ክስተቶችን ማየት እንችላለን። እዚኛው ፓርት ላይ ልክ በፊዚካል ዌዘሪንግ ላይ የተለያዩ አይነት ክስተቶችን ማየት እንችላለን። ሶ ለዚህ ለፊዚካል ዌዘሪንግ እንደ መነሻ የሚወሰዱት የቴምፕሬቸር ለውጥ፣ የፍሮስት አክሽን እና ፕላንት እንደ አኒማል አክሽን የሚባሉ ናቸው። ይህ የቴምፕሬቸር ቼንጅ የምለው ልክ በቀንና ማታ ላይ ቴምፕሬቸር መለዋወጥ ወይንም ቅዝቃዜና ሙቀት መፈራረቅ አንዱ ለፊዚካል ዌዘሪንግ እንደ ምክንያት ይወሰዳል። ለፊዚካል ዌዘሪንግ የቴምፕሬቸር መለዋወጥ እንደ አንድ ምክንያት ይወሰዳል። ሌላኛው ፍሮስት አክሽን። ይህ ፍሮስት አክሽን የምለው ምንድን ነው? ልክ የዝናብ ውሃ ይታያቸዋል። ይሄ ሄሎ፣ አዎ ይታያል። ያ ፍሮስት አክሽን የምንለው የፍሮስት አክሽን የምለው እዚህ ላይ ለምሳሌ ልክ የዝናብ ውሃ በድንጋይ በተሰነጠቀበት ቦታ ላይ ልክ ዝናብ ገብቶ እዚህ ላይ ሲቆይ፣ ይሄ ደግሞ ይሄ እዚህ ጋር የገባው ውሃ ልክ ሲቀዘቅዝ ወይንም ወደ በረዶነት ሲቀየር ፍሪዚንግ ቱ አይስ ልክ ወደ በረዶነት ሲቀየር ይህንን ድንጋይ ሰንጥቆ ወይንም ከፍሎ ለሁለት እንደዚህ ያደርጋል። ይሄ ፍሮስት አክሽን ይባላል፣ ወይንም ፍሮስት ዌድጂንግ ይባላል። ይሄ የፍሮስት አክሽን ልክ የዝናብ ውሃ ወይንም ውሃ ልክ በድንጋይ መካከል ላይ ሲቀዘቅዝ ወደ በረዶነት ሲቀየር ይህንን የድንጋይን ለሁለት ሲከፍል ይህ ፍሮስት አክሽን ተብሎ ይጠራል። ሌላኛው ምናልባት ኬሚካል ዌዘሪንግ የሚለው ነው። ይህ ብዙ ጊዜ ድንጋይ ተሰነጣጥቆ ተሰባብሮ ወደ ትናንሽ ድንጋይነት መቀየር ሳይሆን ወደ ኬሚካልነት ወደ ሚነራልስ ሲቀየር ይሄ ኬሚካል ዌዘሪንግ ብለን እንጠራለን። ይሄኛውም በዋናነት ምናልባትም በአንድ አካባቢ ላይ በተለይ በካርቦኔሽን ራይት ወይንም በሃይድሮሊሲስ ፕሮሰስ ወደ የተለያዩ አይነት ሚነራልስ ሲቀየር የሚያሳይ ፕሮሰስ ነው ኬሚካል ዌዘሪንግ። So it is the process in which causes complete change in the internal structure of the rocks. Right? በዚህ በኬሚካል ዌዘሪንግ የተሰነጠቀውን ድንጋይ ላናይ እንችላለን። ልክ ድንጋይ ወደ ሚነራልስ ተቀይሮ ለምሳሌ አፈር ውስጥ የተለያዩ አይነት ሚነራሎች እናገኛለን። ማግኒዥየም፣ አልሙኒየም፣ ፎስፎረስ፣ ካልሽየም ብለን የምንጠራቸው እነዛ ነገሮች በዚህ በኬሚካል ዌዘሪንግ ሂደት ያለፉ ሲሆኑ ልክ ኦሪጂናል የነበረውን የፓረን ማቴሪያልስ ወይንም ሮክስ ሲቀየር ማለት ይሄ ኬሚካል ዌዘሪንግ ተብሎ ይጠራል ማለት ነው። በዚህ ሂደትም ምናልባት የተለያዩ አይነት ሂደቶች ሊፈጠሩ ይችላሉ። ለምሳሌ ስታላክታይትስ፣ ስታላግማይትስ፣ ፒላርስ ተብሎ የሚጠሩ የተለያዩ አይነት ሮ ማቴሪያልስ ተቀይሮ ልናገኝ እንችላለን ማለት ነው። በአጠቃላይ በኤክስተርናል ፕሮሰስ ላይ ካሉት ሂደቶች አንደኛው ዌዘሪንግ ነው። ዌዘሪንግን በሁለት ከፍለን ያየ ነው፣ ፊዚካል ዌዘሪንግ ኤንድ ኬሚካል ዌዘሪንግ የምለውን ማለት ነው። ሁለተኛ ዲፖዚሽናል ፕሮሰስ ነው። ይሄ በኤክስተርናል ፕሮሰስ አማካኝነት በመሬት ላይ የተለያዩ አይነት የቅርጽ ለውጥ ከሚያስከትሉ ፕሮሰሶች ሁለተኛው ዲፖዚሽናል ፕሮሰስ ነው። Depositional process, it is the process in which transported materials such as the soil, sand, pebbles, sediments are laid down or dropped when the external forces are responsible for moving them, such as running water,
ዊንድስ ኤንድ ግላሽየርስ። ይሄ ሂደት ምንድን ነው? ልክ በአንድ አካባቢ ላይ በጎርፍ አማካይነት ራይት በኢሮዥን አማካይነት ከአንድ ቦታ ተወስዶ የሆነ ቦታ ላይ የሚከማች የመሬት ሂደት ሲሆን ነው ዋትኮል ዲፖዚሽናል ፕሮሰስ ብለን የምንጠራው። እዚህ ጋር የምናገኘው ምንድነው? ጀስት ፎርሜሽን ኦፍ ኒው ላንድ ስላይድስ አይ ሚን ኒው ላንድ ፊቸርስ። የመጀመሪያው ምንድነው? ጀስት ቼንጅ ኦፍ ሮክ ስትራክቸር ራይት። ይሰማችኋል? አዎ ይሰማል። ቲቸር ለእኔ ይሰማል። በጣም አለ ይሰማል። እየሰማን ነው። በጣም አለ። ይሄ ዲፖዚሽናል ፕሮሰስ ይባላል። ዲፖዚሽናል ፕሮሰስ ኮመንሊ ኦኬር ኢን ፕሌስ ላይክ ይሄ ዲፖዚሽናል ፕሮሰስ በዋናነት ብዙ ጊዜ የሚከሰተው ለምሳሌ በወንዞች ዳርቻዎች አካባቢ ለምሳሌ የጎርፍ ደለል በሚፈጥርበት ቦታ ላይ ዴዘርት አካባቢ ላይ ዴዘርት ወይንም በረሃዎች አካባቢ በብዛት የምናገኛቸው የዲፖዚሽናል ፕሮሰስ ብዙ ጊዜ ምናልባት የደለል ፊቸርስ ብለንም ልንጠራው እንችላለን ማለት ነው። ዲፖዚሽናል ፕሮሰስ ከሚያስከትሉ ፕሮሰሶች አንደኛው የጎርፍ ሂደት ማለት ነው። ጎርፍ እንግዲህ እንደሚታወቀው ልክ ከአንድ ቦታ የተለያዩ አፈርን፣ ድንጋይን፣ የተለያዩ ነገሮችን ከአንዱ ቦታ ወስዶ የሆነ ቦታ ላይ ያከማቻል። ይሄ የደለል እንዲፈጠር ምክንያት ይሆናል ማለት ነው። አንዳንድ ጊዜ ምናልባት ባላችሁበት አካባቢ ላይ በተለይ ሀይቅ ዳርቻዎች አካባቢ፣ በውቅያኖስ ዳርቻዎች አካባቢ ላይ ቢቾችን ልታገኙ ትችላላችሁ። ልክ እንደዚህ አይነት የቢች ስትራክቸር ማለት ነው። ይሄ ዲፖዚሽናል ፕሮሰስ የምንለው ማለት ነው። ይሄ ብዙ ጊዜ ሰዎች ለመዝናኛነት የምንጠቀሙበት በተለይ ምናልባት እናንተ ያላችሁበት አካባቢም በጣም የተለመደ ነው። ለመዝናኛነት የሚያገለግሉ የተለያዩ አይነት ቢቾች ማለት ነው። ይሄ በኤክስተርናል ፎርስ አማካኝነት የሚፈጠር አንደኛው ስትራክቸር ሆኖ እናገኛለን። ኢሮዥናል ፕሮሰስ ብዙ ጊዜ በጎርፍ ወይንም በውሃ ሊሆን ይችላል። አንዳንድ ቦታ ላይ ደግሞ በንፋስ የሚሆንበትን ሂደት ልናየው እንችላለን። በጎርፍ አይሚን በውሃ የሚከሰተው ብዙ ጊዜ በዝናብ በብዛት በሚዘንብባቸው አካባቢዎች ላይ ብዙ ጊዜ ልናየው እንችላለን። ያ የንፋስ ኢሮዥን ወይንም የዊንድ ኢሮዥን በብዛት የምናገኘው ዴዘርት ሪጅን ወይንም በረሃማ በሆኑ አካባቢዎች ላይ በስፋት ልናገኝበት እንችላለን ማለት ነው። ይህ የጎርፍ ፕሮሰስ ወይም የጎርፍ ሂደቱ አንዳንድ ቦታ ላይ የተለያዩ አይነት የመሬት ስትራክቸሮችን ሊፈጥር ይችላል። ለምሳሌ በውሃ አማካኝነት የሚፈጠር ወይም የሚከሰተው ጎርፍ የተለያዩ አይነት ስቴጆች ሊኖሩ ይችላል። ለምሳሌ በአፐር ኮርስ፣ ሚድል ኮርስ እና ሎየር ኮርስ ተብሎ ሊጠራ ይችላል። ይሄ አክቹዋሊ ምናልባት እዚች ፎቶ ላይ ልታዩ ትችላላችሁ። እዚህ ላይ ለምሳሌ ወተር ኢሮዥን እዚህ ላይ እንመለከታለን። ይሄ በሪቨር ኢሮዥን ላይ የሚከሰት አይነት የመሬት ክፍሎችን ልናየው እንችላለን። ይህንን የወተር ኢሮዥን በሶስት ካቴጎሪ ላይ ከፍለን እንችላለን። አፐር ኮርስ፣ ሚድል ኮርስ እና ሎየር ኮርስ ብለን ልንጠራው እንችላለን። የወተር ኢሮዥን በሶስት ቦታ ላይ ከፍለን ልናየው እንችላለን። ይሄ አፐር ኮርስ ብለን የምንጠራው እዚች አፐር ኮርስ ላይ አይ ቲንክ አፐር ኮርስ አንድን ወንዝ ውሰዱና ልክ ወንዙ የሚጀምርበት አካባቢ ማለት ነው አፐር ኮርስ ብለን የምንጠራው። ሚድል ኮርስ የምለው ልክ ወንዙ ከጀመረበት ቦታ ተነስቶ መሀል አካባቢ ያለው። አንድ ሎየር ኮርስ ብለን የምንጠራው ደግሞ የወንዙ የመጨረሻ ወንዙ ማብቂያ። ለምሳሌ ወንዞች ብዙ ጊዜ መጨረሻቸው ሀይቅ ሊሆን ይችላል፣ ውቅያኖስ ሊሆን ይችላል፣ ባህር ሊሆን ይችላል። ሎየር ኮርስ የምለው ልክ ያ ወንዙ ሄዶ የሚገባበት የመጨረሻው ዲስቲኔሽን ማለት ራይት። ስለዚህ በእነዚህ ኤሪያዎች ላይ የተለያዩ አይነት የመሬት ቅርጽ ልናገኝበት እንችላለን። ለምሳሌ በአፐር ኮርስ ላይ ብዙ ጊዜ የምናገኘው ቪሼፕት ቫሊስ፣ ወተርፎልስ እንደ ጎርጅስ። ብዙ ጊዜ በወንዞች ላይ ፏፏቴዎችን የምናገኘው በተለይ መነሻ አካባቢ ላይ ወንዞች እንደምታወቀው በተለይም ከሃይ አልቲቱድ ኤሪያ ወደ ሎወር አልቲቱድ ኤሪያ ነው የሚፈሱት
ራይት። ስለዚህ በዛ በፍሰቱ አቅጣጫ ላይ መነሻ አካባቢ ላይ ያለውን ቦታ ነው የአፐር ኮርስ ብለን የምንጠራው። እዛም አካባቢ ላይ የሚታዩ የተለያዩ አይነት የመሬት ቅርጾችን ልናገኝ እንችላለን። ለምሳሌ ቪሸት ቫሊስ፣ ዋተርፎልስ እንደ ጎርጅስ። ይሄ በብዛት በአፐር ኮርስ ላይ የሚንጸባረቁ የመሬት ክፍሎች ናቸው። በሚድል ኮርስ ላይ ብዙ ጊዜ ዲፖዚሽናል ላንድ ፎርምስ ልናገኘው እንችላለን፣ ወይንም ደለል ብዙ ጊዜ ልናገኘው እንችላለን። አንድ በሎየር ኮርስ ላይ ብዙ ጊዜ ሚንደርስ ዚግዛግ ሙቭመንትስ ኦፍ ደ ሪቨርስ፣ ኦክስቦ ሌክስ it is the crescent moon shaped like lakes, flood plains and deltas። እዚህ ላይ አብዛኞቹን እንመለከታለን። እዚህ አፐር ኮርስ ላይ የምናገኛቸው የመሬት ክፍሎች ለምሳሌ ፏፏቴዎች፣ ልክ እንደዚህ ውሃዎች ብዙ ጊዜ መነሻ አካባቢ ላይ በተለይ ወንዞችን በምናይበት ሰዓት ከከፍታ ወደ ዝቅታ ነው የሚወረወሩት። ይሄ በአፐር ኮርስ ላይ የምናገኘው ነው። ሌላኛው በዋናነት በሚድል ኮርስ ላይ የተለያዩ ትሪቡተሪ ሪቨርስ ወይንም መጋቢ ወንዞች ተጨምሮበት ውሃው አቅሙ በደንብ ከፍልና ላይክ ኦክስቦ ሌክስ ሊፈጠሩ ይችላሉ። አንድ ፍሌድ ፕሌንስ፣ እነዚህ በሎየር ኮርስ ላይ የሚፈጠሩ ናቸው። አንድ በመጨረሻ ልክ ይሄ ወንዝ ሄዶ የሚያርፍበት ላይክ ኦሽንስ ሊሆን ይችላል፣ ሲስ ሊሆን ይችላል። ይሄ በመጨረሻ አካባቢ ላይ የምናገኘው የመሬት ክፍል ማለት ነው። በሶስቱም ሌቭል ላይ የምናገኛቸው ይህንን ይመስላል። አፐር ኮርስ፣ ሚድል ኮርስ እና ሎየር ኮርስ ብለን የምንጠራቸው የሪቨር ኢሮዥን ይህንን ይመስላል። ኢሮዥን በዋናነት በሶስት ከፍለን ልናየው እንችላለን። ወተር ኢሮዥን በሶስት ቦታ ላይ ልንከፍለው እንችላለን። ሺት ኢሮዥን፣ ሪል ኢሮዥን እና ጋሊ ኢሮዥን ተብሎ ይጠራል። ይህ ሺት ኢሮዥን የሚለው ምንድን ነው? which occurs when the surface water moves in a wide flows። ብዙ ጊዜ አይ ቲንክ በተለይ በስምጥ ሸለቆ አካባቢ እና ቆላማ ክፍሎች ላይ በተለይ መሬቱ በጣም ለጥ ያለ አካባቢ ላይ የዝናብ ውሃ በጣም ሰፊ ኤሪያ ላይ ሲተኛ ወይንም ሲፈስ ልንመለከት እንችላለን። ይህንን ሺት ኢሮዥን ብለን እንጠራለን። በተለይ ጎርፍ በጣም ሰፊ ኤሪያ ሸፍኖ በሚፈስበት ሰዓት የሚፈጠር የኢሮዥን አይነት ነው ሺት ኢሮዥን የምለው። ሁለተኛው ሪል ኢሮዥን የምለው which occurs when surface water cuts relatively small channels። ለምሳሌ ጎርፍ በሚፈስበት ሰዓት የሆነ የጎርፍ ማይጃ መስመር ቆርጦ በራሱ ሰርቶ ያ የራሱ ቻናል ወይንም የፍሰት አቅጣጫውን በራሱ ክሬት አድርጎ የሚፈስ ጎርፍ ስናገኝ ይሄ ሪል ኢሮዥን ተብሎ ይጠራል። ሶስተኛው ጋሊ ኢሮዥን which occurs when flood cuts deep wide gorges። በተለይ በጎርፍ ማይጃ መስመር ላይ በጣም ጥልቅ የሆነ ሸለቆ የሚመስሉ ነገሮች የተፈጠረ ከሆነ ጋሊ ኢሮዥንስ ተብሎ ይጠራል ማለት ነው። ይሰማችኋል አይደል? አዎ ይሰማል። በጣም አሪፍ። ትንሽ ዝናብ ነበረ እዚህ፣ አሁን አቋርጧል። ትንሽ ድምፅ እየረበሸ ነበረ፣ አሁን ኦልሞስት ኖርማል ነው። ሁለተኛው የኢሮዥን ታይፑ ዊንድ ኢሮዥን ነው። እንግዲህ የዊንድ ኢሮዥን ብዙ ጊዜ ቅድም እንዳነሳሁላችሁ በዴዘርት አካባቢ በጣም የተለመደ የንፋስ ኢሮዥን ተብሎ የሚጠራው ነው። ይሄኛውም በዋናነት የሚፈጠረው የተለያዩ አይነት የመሬት ቅርጾችን ሊፈጥር ይችላል። ለምሳሌ ሳንዱንስ፣ ባርካንስ፣ ሎስ ዲፖዚትስ ተብሎ ይጠራል። ይሄ በዋናነት አሸዋ ተሰብስቦ አንድ ቦታ ላይ የሚፈጠር ነው። በተለይም በበረሃ አካባቢ ላይ የምናየው አይነት የላንድ ስትራክቸር እናገኛለን ማለት ነው። ስለ ኢሮዥን እንግዲህ ይህንን ይመስላል። ሁለተኛው ኮምፖዚሽንስ ኤንድ ስትራክቸር ኦፍ ኤርዝስ አቶሞስፌር ነው። በአጠቃላይ ስለ ኤርዝስ ኤክስተርናል ፎርስስ ይህንን ይመስላል። ሁለተኛው ስለ አቶሞስፌር ነው። እዚህ ላይ ዛሬ ከምናነሳቸው ፖይንቶች አቶሞስፌር እንግዲህ አቶሞስፌር የሚለው እኛ ልክ ከባቢያችንን ከቦ ያለ አየር ነው። ብዙ ጊዜ የከባቢ አየራችንን ብለን እንጠራለን አቶሞስፌር የምለውን ሀሳብ። አቶሞስፌር ማለት which is the air that surrounds the earth or which surrounds us ብለንም ዲፋይን ልናደርግ እንችላለን። ይሄ ምናልባትም የአቶሞስፌር ዲፊኒሽን አቶሞስፌር which is the air that surrounds the earth ብለን ዲፋይን ልናደርግ እንችላለን። it is an envelope of the transparent, colorless, tasteless and odorless gases found above the earth's surface። በመሬታችን ላይ በምንኖርበት ሰዓት የተለያዩ አይነት የአየር ክምችት እናገኛለን፣ ወይንም የአየሩን ክምችት እናገኛለን። ይሄ ነው እንግዲህ አቶሞስፌር ብለን የምንጠራው።
በተለይ በመሬታችን በላይኛው የመሬታችን ክፍል ላይ የምናገኘውን የአየር ክፍል ነው ዋትኮል አቶሞስፈር ብለን የምንጠራው ማለት ነው። አቶሞስፈር እንግዲህ ምድራችንን ከቦ ያለው በተለይ የመሬታችንን ከቦ ያለውን ፓርት ነው አቶሞስፈር ብለን የምንጠራው ማለት ነው። አቶሞስፈር እንግዲህ የተለያዩ አይነት ጋሶችን ያዘለ ነው። እዚህ ጋር ታዩታላችሁ። አቶሞስፈር የሚለው በዋናነት ናይትሮጂን፣ ኦክሲጅን፣ አርገን፣ ካርቦን ዳይኦክሳይድ፣ ኒየን፣ ሂሊየም፣ ሚተን አንድ ክሪፕቶን እንግዲህ እነዚህን ጋሶችን የያዘ ክፍል ነው አቶሞስፈር ብለን የምንጠራው። ብዙ ጊዜ እኛ አቶሞስፈር የሚለውን ነገር በደፈና ነው የምንጠራው። በተለይ እነዚህን አቶሞስፌሪክ ጋስስ በሶስት ቦታ ላይ ልንከፍለው እንችላለን። ሜጀር አቶሞስፌሪክ ጋስስ፣ ማይነር ኤንድ ሬር አቶሞስፌሪክ ጋስስ ብለን በሶስት ቦታ ልንከፍል እንችላለን። ሜጀር የምንላቸው እነዚህ ናይትሮጅን እና ኦክሲጅን ሜጀር የተባሉት ለምንድን ነው? በጣም በፐርሰንቴጅ በጣም ከፍተኛ የሆነ ኮምፖዚሽን ስላላቸው። ይሰማችኋል አይደል? ኦራይት አይ ቲንክ እዚች ግራፍ ላይ ታዩታላችሁ። እቺ ቢጫ ክፍሉ ማለት ነው ከምድራችን 78% ከአቶሞስፌሪክ ጋስስ ናይትሮጅን ነው እና የተቀረው 21% ኦክሲጅን እዚች በሰማያዊ ቀለም ያለው የተቀረው ይሄ ሁለቱም አንድ ላይ ሆኖ 99% ይሸፍናል። የተቀረው 1% ነው ማይነር ጋስስ ኤንድ ሬር ጋስስ ተብሎ የሚጠሩት። ራይት ማይነር ጋስስ የሚባሉ ለምሳሌ አርገን እና ካርቦን ዳይኦክሳይድ እና ሬር ጋስስ የሚባሉ ላይክ እዚህ ከታች ሊስት የተደረጉ ማለት ይህንን ይመስላል። እንግዲህ አቶሞስፈር እንግዲህ በዋናነት 4 ክፍሎች አሉት። አይ ቲንክ ይህን ታውቁታላችሁ። ትሮፖስፈር፣ ስትራክቸር ኦፍ አቶሞስፈር የሚባለው 4 ክፍሎች አሉት። ትሮፖስፈር፣ ስትራቶስፈር፣ ሜዞስፌር እና እዚች ቀጣይ ክፍል ላይ ተርሞስፌር ይባላል። አይ ቲንክ እችኛውን ለመግለጽ እነዚህ ክፍሎች ምን ማለት እንደሆኑ ለመግለጽ እችኛውን ግራፍ ሴል በደንብ ለመመልከት ሞክሩ። እዚች ላይ እዚህ 0 አልቲቲዩድ አለ። የስ አቶሞስፌሪክ ጋስስ በእነዚህ በ4 የሚከፈሉት ልክ ከታች ከመሬት ተነስተን ነው። ከመሬት ተነስተን ወደ ላይ ከፍ እያለን ስንሄድ ያለው የአቶሞስፌሪክ ክፍሎች ማለት ነው። ልክ ከመሬት ተነስተን መሬታችን ትሮፖስፌር ነው፣ ታችኛው የአቶሞስፌሪክ ሌየር ብለን የምንጠራው ማለት ነው። ይሄ ትሮፖስፌር ይባላል። ከዛ ቀጥሎ ያለው ስትራቶስፌር ይባላል። ከዛ በመቀጠል ሜዞስፌር፣ አራተኛ ላይ ተርሞስፌር እናገኛለን። ይሄ በቀላል አገላለጽ ልክ አሁን መሬት ላይ ካለንበት ወደ ላይ ወደ ሰማይ ከፍ እያለን ስንሄድ ማለት ነው። ብዙ ጊዜ ታውቁታላችሁ። ልክ ከመሬት ተነስተን ወደ ላይ ከፍ እያለን ስንሄድ የነዚህ የአቶሞስፌሪክ ጋስስ መጠን እየቀነሰ ነው የሚሄደው። ብዙ የአቶሞስፌሪክ ጋስ ክምችት ያለው ከነዚህ ከአራቱ በየትኛው ላይ ነው? በትሮፖስፌር ላይ። በትሮፖስፌር ላይ ከፍተኛ የአቶሞስፌሪክ ጋስስ ክምችት ያለው እዚች ትሮፖስፌር ላይ ነው። ያም ማለት ምናልባትም ከመሬት በከፍታ ከ8 እስከ 16 ኪሎ ሜትር ድረስ ያለው ቦታ ማለት ነው። አይ ቲንክ እዚች ላይ ትመለከታላችሁ። ይሄ ማለት ልክ ካለንበት ወደ ላይ ወደ ሰማይ ከፍ እያለን ስንሄድ ማለት ነው። ይሄ ትሮፖስፌር ይባላል። በዚህም አብዛኞቹ all kinds of weather changes takes place only in this layer። እንግዲህ የተለያዩ አይነት የዌዘር ቼንጆችን የምናገኘው አብዛኞቹን የአቶሞስፌሪክ ጋስስ የምናገኘው በዚህኛው ሌየር ላይ ኦልሞስት አብዛኞቹ አቶሞስፌሪክ ጋስስ ክምችት የምናገኘው በትሮፖስፌር ላይ ማለት ነው። አይ ቲንክ ሀሳቡ ግልጽ መሰለኝ። ከዛ በመቀጠል ልክ ከ16 ኪሎ ሜትር በላይ ያሉ ቦታዎችን በስትራቶስፌር ላይ እንመድባለን። ያም ማለት ልክ ከ20 ኪሎ ሜትር እስከ 50 ኪሎ ሜትር ድረስ ያሉ ቦታዎችን ማለት ነው። ይሄ አንዳንድ ጊዜ ከ16 አንዳንድ ጊዜ ከ20 ኪሎ ሜትር እስከ 50 ኪሎ ሜትር ወደ ላይ ከፍ እያለን ስንሄድ ያለውን ክፍል በስትራቶስፌር እንመድባለን። በዚህኛው በስትራቶስፌር ላይ ከፍተኛ የኦዞን ክምችት ያለበት ነው። አይ ቲንክ ስለ ኦዞን ምናልባት በኬሚስትሪ ሌሰናችሁም ላይ ተምራችሁ ሊሆን ይችላል። ኦዞን የሚባለው ጋስ ምንድን ነው? ከፀሐይ በጣም ጎጂ የሚባሉ የተለያዩ አይነት ጨረር ሲመጣ አብዞርቭ አድርጎ እዛው የሚያስቀር
ጋስ ማለት ነው። ኦዞን ብለን የምንጠራው ይሄ ምናልባትም ለምድራችን ከፍተኛ የሆነ አስተዋጽኦ ያለ ጋስ ማለት ነው። ይህም በዋናነት በብቸኝነት የሚገኘው በስትራቶስፌር ላይ ማለት ነው። እንግዲህ ስትራቶስፌር በዋናነት የሚታወቀው በሃይ ኮንሰንትሬሽን ኦፍ ኦዞን ጋስ ነው ማለት ነው። ከዛ በመቀጠል ሜዞስፌር ይኖራል። ሜዞስፌር ከ50 እስከ 80 ኪሎ ሜትር ድረስ ወደ ላይ ከፍ እያለ ስንሄድ ያለው ክፍል ነው እንግዲህ ሜዞስፌር ተብሎ የሚጠራው። በመቀጠል የመጨረሻው ከ85 እስከ ወደ ላይ ያለው እስከ 1000 ኪሎ ሜትር ድረስ ያለውን ቦታ በቴርሞስፌር እንከፍለዋለን ማለት ነው። እንግዲህ በዚህ ላይ በቴርሞስፌር ላይ ሁለት ክፍሎች አሉት። አይኖስፌር አንድ ኤግዞስፌር ተብሎ ይጠራል። እነዚህ አይኖስፌር የሚለው ኤክስተንስ ፍሮም ራፍሊ ከ80 ኪሎ ሜትር እስከ 500 ኪሎ ሜትር አንዳንድ ቦታ ላይ እስከ 700 ኪሎ ሜትር ድረስ ያለውን ቦታ በአይኖስፌር እንከፍለዋለን። ከዛ በመቀጠል ከ700 እስከ 1000 ኪሎ ሜትር ድረስ ያለውን ቦታ በኤግዞስፌር እንከፍላለን ማለት ነው። በአጠቃላይ አቶሞስፌሪክ ስትራክቸር ወይንም ስትራክቸር ኦፍ አቶሞስፌር በእነዚህ በአራት ክፍሎች ላይ ከፍለን እናያለን። ትራፖስፌር፣ ስትራቶስፌር፣ ሜዞስፌር እና ቴርሞስፌር ላይ ከፍለን እናያለን ማለት ነው። ፊግራቲቭ ኤክስፕሬሽን ይህንን ይመስላል። እዚች ላይ በግራፍ መልክ ወይንም በፒክቸር ይህንን ይመስላል። ትሮፖስፌር ከዜሮ ወይንም ከታችኛው ምድር እስከ 16 እስከ 20 ኪሎ ሜትር ድረስ ወደ ላይ ማለት ነው። ከዛ በመቀጠል ያለውን ከ20 እስከ 50 ያለውን ስትራቶስፌር ይሸፍናል። ከ50 እስከ 80 ድረስ ያለውን ደግሞ ሜዞስፌር ይሸፍናል። ከዛ በመቀጠል እስከ 1000 ኪሎ ሜትር ድረስ ያለውን ደግሞ ቴርሞስፌር ይሸፍናል ማለት ነው። ይሄ ምናልባትም የአቶሞስፌሪክ ስትራክቸር ተብሎ የሚጠራውን በእነዚህ በአራት ከፍለን እናያለን ማለት ነው። ሌላኛው ዌዘር እንደ ክላይሜት የሚለው ሀሳብ ነው። አይ ቲንክ ወደዚህ ከማለፋችን በፊት የሚታነሱት ሀሳብ ካለ ታይም ፎር አይ ቲንክ ትንሽ ፈጠን እያልኩ ነው። በእርግጥ አይዲያው በጣም አዲስ አይደለም። የምታነሱት ሀሳብ ካለ እስቲ ወደዚህ ከማለፋችን በፊት ወይንም በኋላ እንድታነሱ እንጨርስ። ኦራይት ማን ጋር እንደሆነ ድምፅ ይሰማል? ዳንኤል ድምፅ ይሰማል? ሚዩት አድርግ። እሺ አድርጌያለሁ። ሚዩት አድርግ። በጣም አሪፍ ቴንክ ዩ። ሶስተኛ ክፍል ዌዘር እንደ ክላይሜት የሚለው ነው። አይ ቲንክ ዌዘር እና ክላይሜት በጣም በአጭር አይዲያው ዌዘር is the condition of the atmosphere over a short period of time, which includes daily changes in precipitation, air pressure, temperature, winds, and cloud cover የሚለውን ሀሳብ ይይዛል። ሊትራሊ ዌዘር የሚለው ምንድን ነው? ዌዘር ኮንሰፕቱ እዚህ ላይ ምናልባት ዲፊኒሽኑን ዲፋይን ማድረግ ትችላላችሁ፣ ግን ኮንሰፕቱን ማወቅ ይጠበቅባችኋል። ኮንሰፕቱ ምንድን ነው? ዌዘር የሚለው ሀሳብ ልክ አሁን በቀን ውስጥ ስንኖር ወይንም በአመት ውስጥ ስንኖር በቀን ላይ የሙቀት፣ የእርጥበት፣ የአየር ግፊት ሁኔታዎች በየደቂቃው፣ በየሰዓቱ፣ በየቀኑ፣ በየሳምንቱ፣ በየወራቱ ይለዋወጣል። ያንን የሚለዋወጠውን የአየር ንብረት ጸባይ ነው ዌዘር ብለን የምንጠራው። ይሄ ለምሳሌ ብዙ ጊዜ ጧት ስንነሳ በጣም ከፍተኛ ቅዝቃዜ ይኖራል። ለምሳሌ በ12 ሰዓት አካባቢ ላይ በ1 ሰዓት 2 ሰዓት ስንነሳ የሙቀት ሁኔታ፣ የእርጥበት ሁኔታ ምናልባት በቀን ውስጥ በተለየ አይነት መጠን ሊለዋወጥ ይችላል። ያንን በቀን ውስጥ የሚለዋወጠውን የአየር ንብረት ጸባይ ነው ዌዘር ብለን የምንጠራው። አይ ቲንክ በቀን ውስጥ ወይንም 24 ሰዓት ማለት ነው ቀን የሚባለው። በዛ በ24 ሰዓት ውስጥ ቴምፕሬቸሩ ተመሳሳይ አይሆንም። የእርጥበት መጠን ተመሳሳይ አይሆንም። የአየር ግፊት ተመሳሳይ አይሆንም። ያንን የሚለዋወጠውን የአየር ንብረት ጸባይ ነው ዌዘር ብለን የምንጠራው ማለት ነው። ግልጽ ነው አይደል ሀሳቡ? ኦራይት። ስለዚህ ምናልባት የዚህ ተቃራኒ ደግሞ
ክላይሜት የሚባል ኮንሴፕት አለ። ክላይሜት it is the average of all weather conditions of an area over a long period of time። ይህም ማለት ልክ የአየር ንብረት ጸባይ በረጅም ዓመታት ብዙ ጊዜ ምናልባት በጂኦግራፊ መጽሐፍቶች ላይ ልታገኙ ትችላላችሁ። እዚህም አለ በ30 ዓመታት ላይ የሚለዋወጥ የአየር ንብረት ጸባይ ነው ክላይሜት የምንለው። አይ ቲንክ ልዩነቱ በጣም ግልጽ ነው። እዚህ ላይ ዌዘር ላይ ምንድን ያየነው የአየር ንብረት ጸባዩ በየቀኑ በየሰዓቱ በየደቂቃ የሚለዋወጥ ሲሆን ይሄ ዌዘር ይባላል። ይሄ በደቂቃ በሰዓታት የስ በቀናት የሚለዋወጠው ዌዘር ይባላል። ነገር ግን በረጅም ዓመታት የሚለዋወጠውን የአየር ንብረት ጸባይ ክላይሜት ተብሎ ይጠራል። ብዙ ጊዜ ክላይሜት የሚለው ኮንሰፕት የዌዘር አቨሬጅ ነው። ዌዘር ለምሳሌ በ30 ዓመታት አቨሬጅ የተደረገውን የዌዘር ኮንዲሽን ክላይሜት ተብሎ ይጠራል። የዚህ ተቃራኒ ደግሞ ዌዘር ምለው ልክ በሰዓታት በደቂቃ በቀናት መካከል ላይ የሚለዋወጥ ሲሆን ዌዘር ብለን እንጠራለን ማለት ነው። ሶ የሚለዋወጠው ምንድን ነው? የሚለዋወጠው ላይክ የእርጥበት ሁኔታ ፕሬሲፒቴሽን፣ ኤር ፕሬሸር፣ ቴምፕሬቸር ኤንድ ዊንድ ኮንዲሽን። እነዚህ ነገሮች በደቂቃ በሰዓታት በቀናት መካከል ላይ የሚለዋወጥ ሂደት ነው ወይንም የአየር ንብረት ጸባይ ሲሆን ይህንን ዌዘር ብለን እንጠራዋለን ማለት ነው። So another one, elements of weather and climate, ምናልባት elements which is the basic atmospheric condition which may be used to describe and measure the state of the atmosphere። ለምሳሌ አትሞስፌር ወይንም በአንድ አካባቢ ላይ ያለው የአየር ንብረት ጸባይ የስ ሞቃታማ ነው፣ ቅዝቃዜ ያለው፣ የአየር ግፊቱ ከፍተኛ ነው፣ ዳመናማ ነው ብለን ለመግለጽ የምንጠቀምባቸው ፓራሜተርስ ወይንም ኤሌመንትስ ማለት እዚህ ጋር የተጠቀሱት ላይክ ቴምፕሬቸር፣ ሬንፎል፣ ዊንድ፣ ኤር ፕሬሸር፣ ክላውድ ከቨር፣ ሳንሻይን ኤንድ ሂዩሚዲቲ እነዚህ የዌዘር እንደ ክላይሜት ኤሌመንትስ ተብሎ የሚጠሩ ናቸው ማለት ነው። እነዚህ በአንድ አካባቢ ላይ ያለውን የአየር ንብረት ጸባይ ዲስክራይብ ለማድረግ ወይንም ለመግለጽ የምንጠቀምባቸው ፓራሜተርስ ማለት ነው። ሶ የእነዚህን ሁኔታ በማየት ወይንም የኤሌመንቶችን ሁኔታ በማየት ዌዘር እና ክላይሜት ያለውን ልዩነቶችን ኤክስፕረስ የምናደርግበት ማለት ነው። ሶ ይህም ኤሌመንትስ ይባላል። ሶ ሁለተኛው ምንድነው? ኮንትሮልስ ብለን የምንጠራው። አይ ቲንክ ወደዚህ እንመለሳለን። we do have the controls of weather and climate ልዩነቱን ማወቅ ስላለባችሁ ነው። አይ ቲንክ ክላይሜት እና ዌዘር በዓለም አቀፍ ደረጃ ላይ ኢቭን በየቅርብ ዲስታንሱ የተለየ ሆኖ እናገኛለን። ምን ማለት ነው? ለምሳሌ አንዳንድ ቦታ ላይ ከፍተኛ ዝናብ እናገኛለን፣ በአንዳንድ ቦታ ላይ ዝቅተኛ ዝናብ፣ አንዳንድ ቦታ በጣም ይሞቃል፣ አንዳንድ ቦታ በጣም ይቀዘቅዛል፣ አንዳንድ ቦታ ላይ በጣም ከፍተኛ የሆነ የአየር ግፊት ይኖራል፣ አንዳንድ ቦታ ላይ በጣም ዝቅተኛ የአየር ግፊት ይኖራል። ሶ ያንን ልዩነት ምንድነው ያመጣው? ይህንን ልዩነት ያመጣው ምንድነው? ኮንትሮልስ ኦፍ ዌዘር እንደ ክላይሜት። ሶ ዴፊኒሽን እዚህ ጋር እንደምትመለከቱት ኮንትሮልስ ኦፍ ዌዘር እንደ ክላይሜት አር ፋክተርስ yes that affect elements of weather and climate may be differ from one place to another። እነዚህ ኤሌመንትስ ብለን የጠራናቸው ቀደም እዚህ ጋር ከላይ ሊስት ያደረግናቸው ቴምፕሬቸር፣ ፕሬሲፒቴሽን፣ ኤር ፕሬሸር፣ ዊንድ ከቨር እነዚህ እዚህ ጋር ሊስት ያደረግናቸው ይቅርታ ወዳለ መልሳችሁና እዚህ ጋር ሊስት ያደረግናቸው ቴምፕሬቸር፣ ሬንፎል፣ ዊንድ፣ ኤር ፕሬሸር፣ ክላውድስ፣ ሳንሻይን ኤንድ ሂዩሚዲቲ እነዚህ ነገሮች ከቦታ ቦታ እንዲለዋወጥ የስ ከሀገር ሀገር ከክልል ክልል የስ ከሪጅን ቱ ሪጅን እንዲለዋወጥ ምክንያት የሆነው ማን ነው? ኮንትሮልስ ኦፍ ዌዘር ኤንድ ክላይሜት ማለት ነው። ኮንትሮልስ ኦፍ ዌዘር ኤንድ ክላይሜት። ሶ እነዚህ ኮንትሮልስ የምላቸው እነማን ናቸው? ላቲቲዩድ፣ አልቲቲዩድ፣ ዲስታንስ ፍሮም ዘ ሲ፣ ክላውድ ከቨር፣ ዊንድ፣ ኤር ፕሬሸር ኤንድ ኦሽን ከረንት እነዚህ ኮንትሮልስ ኦፍ ዌዘር ኤንድ ክላይሜት ተብሎ ይጠራሉ ማለት ነው። ሶ እስቲ አንዳንድ ኤሌመንቶችን ለማየት እንሞክር።
እዚህ ጋር ወደኋላ አንዴ ልመልሳችሁና ኮንትሮልስ ኦፍ ዌዘር እንደ ክላይሜት አንደኛው ቴምፕሬቸር ነው። ቴምፕሬቸር አይ ቲንክ በጣም በአጭር ዲፋይን ማድረግ ትችላላችሁ። ቴምፕሬቸር just we can define in short what the temperature is። እስቲ እንሞክራለን። ቴምፕሬቸር ማለት yes Temperature is ሙቀት yeah ሙቀት ማለት which is the hotness or coldness of an object ማለት ነው። የአንድ እቃ ወይንም የአንድ ኦብጀክት የሙቀት ወይንም የቅዝቃዜ ሁኔታ ማለት ነው። እንግዲህ ቴምፕሬቸር በየቦታው በየአካባቢ እናገኛለን። ይሄ የአንድ አካባቢ የሙቀት ወይንም የመቀዝቀዝ ሁኔታ ማለት ነው ቴምፕሬቸር ብለን የምንጠራው። በት ዊዶ እዚህ ጋር ይሄ ትራንስፈር የሚሆንባቸው ሶስት ምክንያቶች መንገዶች አሉ። there are three different ways that the heat can be transferred from one area or from one region to another። ሙቀት ለምሳሌ ከአንድ ኦብጀክት ወይንም ከአንድ ቦታ ወደ ሌላ ቦታ የሚተላለፍበት ሶስት መንገዶች አሉ። yes አንደኛው ራዲሽን ነው። ራዲሽን ማለት ልክ ሂት ከፀሐይ ወደ መሬት የሚተላለፍበት መንገድ ነው without having any aid objects. So heat transfer from sun's surface to the surface of the earth by the electromagnetic wave system. ይሄ ራዲሽን ይባላል። ምን ማለት ነው? ይሄ ልክ ከፀሐይ የፀሐይ ብርሃን ወይንም የፀሐይ ሙቀት ከፀሐይ አካል ወደ መሬት የሚተላለፍበት ሂደት ራዲሽን ተብሎ ይጠራል። ሁለተኛ ኮንዳክሽን ነው which refers to the transfer of heat through the molecular contact within and between bodies። ይሄ ብዙ ጊዜ በሶሊድ ኦብጀክት ላይ ሂት ትራንስፈር የሚሆንበት ሜካኒዝም ነው። ለምሳሌ ከአንድ ቦታ ወደ ሌላ ቦታ ሂት የሚተላለፍበት ወይንም ሙቀት የሚተላለፍበት ሂደት ነው ኮንዳክሽን። በተለይ ለምሳሌ የኤሌክትሪክ ሙቀት ከአንድ ክፍል ወደ ሌላ ክፍል እንዲተላለፍ የኤሌክትሪክ ገመድ መገናኘት መቻል አለበት። ይሄ ኮንዳክተርስ የምንላቸው ማለት አይ ቲንክ ምናልባት እንደ ኢትዮጵያ ኮንቴክስት ለምሳሌ ከአንዱ የኤሌክትሪክ ማመንጫ ግድብ ወደ ተለያዩ ከተሞች ኤሌክትሪክ የምናስተላልፍበት መንገድ እንደ ኤግዛምፕል ልንወስደው እንችላለን። ወይንም እናንተ አሁን ካላችሁበት ክፍል ወደ ቀጣይ ክፍል ላይ ኤሌክትሪክ ለማስተላለፍ ምን ያስፈልጋል? የኤሌክትሪክ ገመድ ያስፈልጋል ወይንም ኮንዳክተርስ ብለን የምንጠራቸው ማለት ነው። ይሄ ኮንዳክሽን ይባላል። አሲዩም አሁን እናንተ ያላችሁበት ክፍል ላይ ወይንም መኖሪያ ቤታችሁ ላይ ያላችሁበት ቦታ ላይ ያለው ኤሌክትሪክ እዛው ዝም ብሎ የመጣ አይደለም። የሆነ የኤሌክትሪክ ገመድ ወይንም ያንን ኤሌክትሪክ ወደ እናንተ ያመጣችሁበት የሆነ ኦብጀክት ያስፈልጋል። ብዙ ጊዜ ኮንዳክተርስ ብለን እንጠራቸዋለን። ሶ በዛ ሂደት ሂት ትራንስፈር የሚሆንበት መንገድ ነው ኮንዳክሽን። ሌላኛው ኮንቬክሽን which is the transfer of heat due to difference in densities። ይሄ በሙቀት ልዩነት አማካኝነት በተለይም በጋስስ አንድ ሊኩዊድ ኦብጀክት ላይ ሂት ትራንስፈር የሚሆንበት ሜካኒዝም ነው የኮንቬክሽን። ለምሳሌ ከትሮፒካል ኤሪያ ወደ ፖላር ኤሪያ ሂት ትራንስፈር የሚሆንበት ወይንም ቅዝቃዜ ከፖላር ኤሪያ ወደ ትሮፒካል ኤሪያ ትራንስፈር የሚሆንበት መንገድ ይሄ ኮንቬክሽን ተብሎ ይጠራል ማለት ነው። ሶ በአጠቃላይ ሶስት አይነት የሂት ትራንስሚሽን ሜካኒዝምስ አሉ። ራዲሽን፣ ኮንዳክሽን አንድ ኮንቬክሽን የሚባለው ማለት ነው። ሌላኛው ሬንፎል ነው። በእርግጥ ሁሉንም ዲስከስ ማድረግ አንችልም። ሌሎቹን ዲስከስ ታደርጋላችሁ። ኤግዛምፕል ሬንፎልን ካየን በኋላ እናቆማለን። ሌላኛው ዝናብ ነው። ሬንፎል is the liquid precipitation which is measured using an instrument called rain gauge። ያው ሬንፎል ወይንም ዝናብ የሚለውን ኮንሰፕት ታውቁታላችሁ። እዚህ ጋር አሁን ማሳየት የፈለግኩት ምንድን ነው? በዋናነት የዝናብ አፈጣጠር ሂደት ዝናብ እንዴት ይፈጠራል የሚለውን ነገር አሳያችኋለሁ። ይሰማችኋል አይደል? አዎ ይሰማል። አዎ ይሰማል። ኦኬ ደገፋ ቪዲዮውን ኦፍ አድርገው። ቪዲዮ ይታያል። ቪዲዮን ሚዩት አድርግ።
ሄሎ ደጌ ይሰማል? ደገፈ አይደለም ያ ማን ነው? ደገፈ መኔዶ ይላል። ውይ ኦኬ አሁን ኦኬ አጥፍቷል። ያ ሶ እዚህ ላይ የማሳያችሁ ምናልባት ዝናብ የሚለውን ወይንም ሬንፎል የሚለውን ኮንሰፕት ብቻ ሳይሆን የዝናብ አፈጣጠር ሂደቱን ለማሳየት ነው። በሬንፎል ሂደት በዋናነት ይሄ የዝናብ አፈጣጠር ሂደቱ ሃይድሮሎጂካል ሳይክል ይባላል። የሬንፎል ፎርሜሽን ፕሮሰሱ ሃይድሮሎጂካል ሳይክል ወይንም ወተር ሳይክልም ይባላል። አንዳንድ ጊዜ ሃይድሮሎጂካል ሳይክል ወይንም ወተር ሳይክልም ይባላል። በዚህ ሃይድሮሎጂካል ሳይክል ላይ ብዙ አይነት ስቴፖች አሉ። ኢቫፖሬሽን አለ፣ ትራንስፓይሬሽን አለ፣ ኤቫፖ ትራንስፓይሬሽን አለ፣ ኮንደንሴሽን አለ፣ ሰብሊሜሽን አለ። አይ ቲንክ እነዚህ ነገሮች አንብቧቸው። እዚህ ጋር ዴፊኒሽንስ አስቀምጬላችኋል። ኢቫፖሬሽን የምለው ከእርጥባማ ወይንም እርጥበታማ ከሆኑ ነገሮች የእንፋሎት የምነሳበት ሂደት ነው ኢቫፖሬሽን ብለን የምንጠራው። ሌላኛው ትራንስፓይሬሽን ነው። ከእጽዋቶች ቬፐር የምነሳበት ሂደት ኢቫፖ ትራንስፓይሬሽን የስ ከነዚህ ከሁለቱ ከእርጥበታማ ከሆኑ ነገሮች እና ከእጽዋቶች ቬፐር የምነሳበት ሂደት ይሄ ኢቫፖ ትራንስፓይሬሽን ይባላል። ኮንደንሴሽን ልክ ከመሬት የተነሳው ቬፐር ሰማይ ላይ ሲቀዘቅዝ ወይንም ወደ ዳመናነት ሲቀየር የሚታየው ቦታ ነው ኮንደንሴሽን ነው። ሰብሊሜሽን it is the process in which ice change directly into water vapor። አንዳንድ ጊዜ በረዶ በቀጥታ ወደ ቬፐርነት ይቀየራል። በተለይ ሙቀቱ በጣም ከፍ ያለ ሲሆን በረዶ በቀጥታ ወደ ሊኩዊድ ሳይቀየር ወደ ወተር ቬፐር ይቀየራል። ይሄ ሂደት ነው ሰብሊሜሽን ብለን የምንጠራው። አይ ቲንክ እዚህ ላይ እችኛውን ማየት ትችላላችሁ። ይሄ ምናልባት በፒክቸር የሚያሳይ ማለት ነው። ልክ በፀሐይ ውሃው ሲሞቅ ኤቫፖሬሽን ይነሳል። የኤቫፖሬሽን ልክ ዳመና አሁን ሲጀምር ወደ ዳመናነት ይቀየራል። ይሄ ዳመና ደግሞ ዝናብ ሆኖ ወደ መሬት የሚቀየርበት ሂደት ማለት ነው። ይሄ ሃይድሮሎጂካል ሳይክል ይባላል። ይሄኛው ሃይድሮሎጂካል ሳይክል ተብሎ ይጠራል። ሌላኛው የተለያዩ የዝናብ አይነቶች አሉ። there are 3 main types of rainfall። አይ ቲንክ እነዚህን ኮንሰፕቶች በደንብ ማወቅ ማንበብ ያስፈልጋል። 3 አይነት የዝናብ አይነቶች አሉ። በተለይ ከአፈጣጠር ጋር ተያይዞ ማለት ነው። አንደኛው ሪሊፍ ወይንም ኦሮግራፊክ ሬንፎል ይባላል። ሁለተኛው ኮንቬንሽናል ታይፕ ኦፍ ሬንፎል፣ ሶስተኛ ፍሮንታል ወይንም ሳይክሎኒክ ሬንፎል ተብሎ ይጠራል ማለት ነው። ራይት ይሄ የ3 አይነት የዝናብ አፈጣጠር ሂደቶች ማለት ነው። በእርግጥ የዝናብ አይነት ላንለው እንችላለን። 3 ታይፕስ ኦፍ ሬንፎል ፎርሜሽን ፕሮሰስ ነው የምንላቸው በጂኦግራፊ አጠራር 3 አይነት የዝናብ አፈጣጠር ሂደቶች ማለት ነው። አይ ቲንክ እዚች ላይ በፒክቸር መልክ የተገለጹ ማለት ነው። እቺኛዋ ኦሮግራፊክ ታይፕ ኦፍ ሬንፎል ነው። this one is frontal and this one is conventional type of rainfall ማለት ነው። ምን ማለት ነው? እስቲ እዚች ላይ ኦሮግራፊክ ታይፕ ኦፍ ሬንፎል ወይንም ሪሊፍ ታይፕ ኦፍ ሬንፎል ይባላል። ይሄ ሪሊፍ ወይንም ኦሮግራፊክ የሚባለው ምንድን ነው? ፒክቸሩ ይታያችኋል? አዎ ይታያል። እዚች ላይ የመጀመሪያው ፒክቸር ላይ አይ ቲንክ ይታያችኋል። እዚህ ላይ እንደምታዩት ለምሳሌ እርጥበታማ የሆነ ንፋስ ልክ ወደዚህ ሲናፍስ ልክ ተራራማ የሆነ ቦታዎችን ሲደርስ ምን ይሆናል? ይሄ ንፋስ እንደዚህ ከፍ ማለት ይጀምራል። ንፋስ ብዙ ጊዜ ለዚህ ከፍ ማለት ሲጀምር መቀዝቀዝ ይጀምራል። እዚች ላይ ይታያችኋል። እቺኛው የወተር ድሮፕሌትስ ወይንም አንዳንድ የዝናብ ጠብታዎች ማለት ነው። እነዚህ መቀዝቀዝ ወይንም ኮንደንሴሽን ይፈጠራል። እዚህ ልክ እንደዚህ መቀዝቀዝ ሲጀምር ምን ይፈጠራል? ቶታሊ እዚህ ዳመና yes ልክ እንደዚህ አይነት ዳመና መፈጠር ይጀምራል። በመጨረሻም ልክ ዳመና ከሆነ ይሄ በቀጥታ ዝናብ ሆኖ ወደ መሬት ተመልሶ ዝናብ ሆኖ ይዘንባል ማለት ነው።
ይሄ ኦሮግራፊክ ታይፕ ኦፍ ሬንፎል ወይንም ሪሊፍ ታይፕ ኦፍ ሬንፎል ይባላል። ይሄኛው ሪሊፍ ታይፕ ኦፍ ሬንፎል ተብሎ ይጠራል። ሁለተኛው ኮንቬንሽናል ታይፕ ኦፍ ሬንፎል ልክ የተራራ ተጽዕኖም ሳይኖር የፍሮንታል ታይፕ ኦፍ ሬንፎል ተጽዕኖም ሳይኖር በቀጥታ ያስ ኢቫፖሬሽን ወይንም ቬፐር ከፍ ያለ ሄዶ ልክ እዛው ላይ ቀዝቅዞ በቀጥታ ዝናብ ሆኖ ተመልሶ የሚዘንብበት ሂደት ይሄ ኮንቬንሽናል ታይፕ ኦፍ ሬንፎል ይባላል። ከነዚህ ከሁለቱም በተቃራኒ ደግሞ አንዳንድ ጊዜ ኮልድ ኤር እና ዎርም ኤር በሚገናኙበት ሰዓት ያስ አንዳንድ ጊዜ ዎርም ኤር ብዙ ጊዜ ወደ ላይ ከፍ ያለ መሄድ ይጀምራል። ዩሲ እነዚህ ቀስቶች ይታያቸዋል። እነዚህ ቀስቶች ዎርም ኤር ወይንም የሞቃ ንፋስ ከፍ ማለቱን ማለት ነው። ሌላኛው ቀዝቃዛ አየር እነዚህ ዝቅ ማለት ተፈጥሮ ነው። ምናልባት በ9ኛ 10ኛ ክፍል ላይ በተጨማሪ ትማራላችሁ። ልክ ይሄ ቀዝቃዛ አየር ወደ ታች ሲመጣና ይሄ የሞቀ አየር ወደ ታች ከፍ ያለ ሲሄድ መሀል ላይ እርስ በርስ ይገናኛል። ያስ በእነዚህ በሚገናኙበት ቦታ ይሄ ዎርም ኤር መቀዝቀዝ ይጀምራል። ምክንያቱም ቀዝቃዛና ሞቃታማ የሆነ አየር ከፍና ዝቅ በሚሉበት ሰዓት ያስ ይሄ ሞቃታማ የሆነ አየር እዚያ አካባቢ መቀዝቀዝ ይጀምራል። ያስ ከዛ በኋላ በመጨረሻ ያ የቀዘቀዘው እንደገና ተመልሶ ዝናብ ሆኖ ወደ መሬት ይመለሳል። ይሄ ፍሮንታል ታይፕ ኦፍ ሬንፎል ልክ ቀዝቃዛና ዎርም ኤር ሁለቱም እርስ በርስ በመገናኘት በሚፈጥሩት ግጭት አማካኝነት የሚፈጠር የዝናብ አይነት ማለት ነው። ይሄ ፍሮንታል ታይፕ ኦፍ ሬንፎል ተብሎ ይጠራል ማለት ነው። ስለ ታይፕስ ኦፍ ሬንፎል እንግዲህ ይህንን ይመስላል። ሌላኛው ስለ ታይፕስ ኦፍ ሬንፎል ይህንን ይመስላል። ሌላኛው ኤር ፕሬሸር ነው። በእርግጥ እነዚህን የአየር ግፊት ብለን የምንጠራው ነው። ኤር ፕሬሸር የምንለው which is atmosphere or air pressure is the weight of the exerted by air on a unit of area of the earth's surface ልክ በአንድ አካባቢ ላይ ወይም መሬት ላይ ብዙ ጊዜ ንፋስ ስናፍስ የሚኖረው የአየር ግፊት ማለት ነው። ይህንን ኤር ፕሬሸር ብለን እንጠራለን ማለት ነው። ኮንትሮልስ ኦፍ ዌዘር እንደ ክላይሜት ቀደም እዚህ ጋር እያነሳናቸው ፖይንቶች ናቸው። እዚህ ቦታ ላይ እንደምትመለከቱት ዌዘር እንደ ክላይሜቲክ ኤሌመንትስ በተለይ ቴምፕሬቸር ኤንድ ሬንፎል የሙቀት ሁኔታና የእርጥበት ሁኔታ በሀገር አቀፍ ደረጃ ወይንም በዓለም አቀፍ ደረጃም ሊሆን ይችላል ከቦታ ቦታ ወይንም ከጊዜ ወደ ጊዜ ይለዋወጣል። ያስ በአመት ውስጥ 12ቱንም ወር 360 ቀናትን ወጥ የሆነ ቴምፕሬቸር ወጥ የሆነ የእርጥበት መጠን አናገኝበትም። በአጠቃላይ እነዛ ነገሮች በየጊዜ ወይንም በየቦታው የተለየውን እናገኛለን። እነዚህን ሜዥር ማድረግ እንችላለን። ዴይሊ ኦር seasonal variations of weather and climate. እዚህ ጋር እንደምትመለከቱት ዴይሊ ወይንም ዲዩርናል ልንለው እንችላለን። ዴይሊ አቨሬጅ፣ መንዝሊ አቨሬጅ፣ አኑዋል ሬንጅ፣ አኑዋል አቨሬጅ ብለን ልንጠራቸው እንችላለን። እነዚህ ዌዘር እንደ ክላይሜት እንዴት አድርገን ሜዥር እንደምናደርግ የሚያሳዩ ፖይንቶች ማለት ጀስት ዩ ዊል ሲ እዚህ ቦታ ላይ ታዩታላችሁ። then here lastly seasonal variations of rainfall in Ethiopia እንግዲህ በአገራችን እንደምታውቀው 4 ወቅቶች አሉ ሲዝንስ ብለን የምንጠራቸው ክረምት፣ በጋ፣ ጸዳይና የመኸር ወቅት ብለን የምንጠራቸው ወይንም በእንግሊዘኛ ሰመር፣ ኦቶመን፣
ዊንተር ኤንድ ስፕሪንግ ሲዝንስ ብለን እንጠራለን። ሶ ሬንፎል እንደምታውቀው ኢትዮጵያ ውስጥ በ12ቱም ወራት ላይ ወጥ የሆነ ወይንም ተመሳሳይ የዝናብ ስርጭት አናገኝበትም። በዋናነት አብዛኞቹ በተለይ መሀል ሀገር ወይንም ሃይላንድ ብለን የምንጠራቸው አካባቢዎች የክረምት ዝናብ ተጠቃሚ አካባቢዎች ናቸው። ሞስት ሃይላንድ ፓርትስ ኦፍ ኢትዮጵያ፣ አብዛኛው የኢትዮጵያ ደጋማ ክፍሎች የክረምት ዝናብ ተጠቃሚ ናቸው። ከዛ ያለፈ ምናልባት በጣም ብዙ ጊዜ በተለይም አመቱን ሙሉ ዝናብ የሚያገኙ ቦታዎች አሉ ኢትዮጵያ ውስጥ። ለምሳሌ ይታያቸዋል፣ ይህ ስላይድ ይታያል። በጣም አሪፍ፣ እየጨረሰን ነው። በተለይ ደቡብ ምዕራብ ኢትዮጵያ ተብሎ የሚጠሩ አካባቢዎች ማለት ነው። ደቡብ ምዕራብ ኢትዮጵያ ከጅማ ማዶ ያሉ አካባቢዎች ማለት ነው። ለምሳሌ ጅማ፣ ከፋ፣ ቦንጋ፣ ወለጋ፣ ኢሉባቦር እነዛ አካባቢዎች ያስ አመቱን ሙሉ ዝናብ የሚያገኙ አካባቢዎች ተብሎ ይጠራሉ ማለት ነው። ሶ የተቀሩ አካባቢዎች ኢትዮጵያ ውስጥ እንግዲህ በጣም መጠነኛ የሚባል የዝናብ ስርጭት ያላቸው ናቸው። ለምሳሌ ሰሜን ምስራቅ፣ ደቡብ ምስራቅ፣ ደቡብ የሚባሉ አካባቢዎች ምናልባት በጣም ውስን የሆነ የዝናብ ስርጭት ያላቸው አካባቢዎች ናቸው። ሶ በአጠቃላይ ኢትዮጵያ ውስጥ ከፍተኛ ዝናብ የሚኖረው በክረምትና ምናልባት በደቡብ ምዕራብ ኢትዮጵያ ላይ የምናገኛቸው ቦታዎች ላይ አመቱን ሙሉ የሚዘንቡ የዝናብ ስርጭት ማለት ነው። ሶ የመጨረሻው ለዛሬ ዲስከሽን ካዘጋጀሁት የመጨረሻው አግሮኢኮሎጂካል ዞንስ ይባላል። ይህ አግሮኢኮሎጂካል ዞንስ ማለት which is defined as the land unit represent in terms of major climate and growing periods። ይህ በዋናነት በክላይሜት እና በተለያዩነት የግብርና ስራዎች ላይ የተመሰረተ የክላይሜቲክ ዞንስ ማለት ነው። ብዙ ጊዜ አግሮክላይሜቲክ ዞንስ ብለን እንጠራለን። ኢን ሾርት ክላይሜቲክ ዞንስ ተብሎ ይጠራል። እነዛንም በአምስት እንከፍላለን። በረሃ፣ ቆላ፣ ወይነ ደጋ፣ ደጋና ውርጭ ተብሎ ይጠራል። ራይት አይ ቲንክ እዚህ ላይ የሆነች ቴብል አለች፣ ይችን ማየት ትችላላችሁ። ሶ ይህንን የከፈልነው በምንድን ነው? እዚህ ላይ በዚህ ቴብል ላይ ታዩታላችሁ። ይሄ አግሮኢኮሎጂካል ዞንስ ወይንም አምስቱ አግሮኢኮሎጂካል ዞንስ በኢትዮጵያ እነዚህ ማለት ነው በምንድን ነው የተከፈሉት? በዚህ በአልቲቲዩድ እና በቴምፕሬቸር ነው። የስ በከፍታቸውና በሙቀት ልኬታቸው። የስ ለምሳሌ በአልቲቲዩድ በምናይበት ሰዓት ከ3300 ከፍታ በላይ ቴምፕሬቸሩ በጣም ዝቅተኛ ነው። በተለይም ከ10 ዲግሪ ሴልሺየስ በታች ያሉ አካባቢዎችን በውርጭ እንመድባለን። ከ2300 እስከ 3300 ድረስ ያሉትን ደጋ ብለን እንጠራለን። በዚህ ሬንጅ ውስጥ ያሉት ከ1500 እስከ 2300 ያሉትን ወይነ ደጋ፣ ከ500 እስከ 1500 ያሉትን ቆላ እና በመጨረሻ ከ500 ሜትር በታች ያሉ አካባቢዎችን በረሃ ብለን እንጠራለን ማለት ነው። ምናልባት ይሄ በኢትዮጵያ ላይ ትልቁ የክላይሜቲክ ወይንም አግሮክላይሜቲክ ክላሲፊኬሽንስ ተብሎ ይጠራል። በሌላ አነጋገር በእነዚህ ኤሪያዎች ላይ የሰው ልጅ ተግባራት በተለይ የግብርና ስራዎች ቶታሊ ይለያያል። ለምሳሌ በውርጭ ላይ ምናልባትም ብዙ አይነት የአግሪካልቸራል አክቲቪቲ ላናይ እንችላለን። ከዛ በመቀጠል ደጋ አለ፣ ወይና ደጋ፣ ቆላ እና በረሃ። የሰዎች ተግባር የሚበቅሉ አዝርት ጭምር የተለያየ የሆኑ እናገኛለን ማለት ነው። በአጠቃላይ ስለ ዛሬ ዲስከሽንስ ይህንን ይመስላል። ምናልባት ቀጣይ ላይ ቻፕተር 2ን እንጀምራለን። የዛሬን ዲስከሽን ከመዝጋታችን በፊት ምናልባት